ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርግለን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ ጥቃትና የአገዛዙ ስልጣን አስጠባቂ ጀነራሎች ሐሰተኛ የትምህርት ማስረጃና ማስጠንቀቂያው፣ የደብረ ብርሃን ወታደራዊ ኦፕሬሽን፣ እየተጋለጠ ሄደው የኮሚሽን የዝንጀሮ ጥቃት፣ የግብር ጫናውና የነጋዴዎች ምሬት፣ የካይሮ ውይይት የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ቴዎድሮስ በእነ መሐመድ ተሰማ የሚመራውን ያገዛዙን ስልጣን አስጠባቂ ጦር በገባበት እንዳይወጣ ለማድረግ እየወሰደ ያለውን ወታደራዊ እርምጃ አጠናክሮ ቀጥሏል። እስከ ምሽት ድረስ 7ኛ ቀኑን በያዘው ውጊያ የጨበጣ ውጊያ መቀጠሉን ከአካባቢ የሚወጡ መረጃዎች ገልጸዋል። የአገዛዙ ጀነራሎች ሐሰተኛ መግለጫ ዛሬም ተጋልጧል። በአማራ ሕዝብ ላይ ጦርነት የከፈተው የአብይ አገዛዝ ምስራቅ እዝ የሚባለው በቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ የሚመራና ሌሎች ከሱ ጋር 3 ጀነራሎችና በርከት ያሉ ኮሎኔሎችና ሻለቆች ባለፉት 7 ቀናት ደጋዳሞትና አካባቢውን ለመቆጣጠር በርከት ያሉ ከባድ መሳሪያዎች ከአየር ድሮንና ጀት ጭምር በማሰለፍ እያደረገ ያለው ወታደራዊ እንቅስቃሴ ፋኖ በተለያዩ አቅጣጫዎች በተቀናጀና በተናበበ መንገድ እየወሰደ ባለው ጥቃት እያከሸፈ ሲሆን በርከት ያሉ ያገዛዙ ስልጣን አስጠባቂ ወታደሮች የተደመሰሱ የቡድን መሳሪያዎች መድፎችን ጭምር ከጥቅም ውጭ የሚያደርግበት ጥቃት እየሰነዘረ የአገዛዙ ስልጣን አስጠባቂ ወታደሮች እንደለመዱት እጃቸውን እያንከረፈፉ እየተማረኩ ሲሆን ሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ጥቃት እንስሳትና ሰብሎችን ጫካና ምድሩ ሳይቀር በእሳት እያነደዱት እንደሚገኙ የአገዛዙ ስልጣን አስጠባቂ ወታደሮች ይህንኑ ተከትሎ በደጋዳሞት ቋሪት፣ ሰከላና በስትራቴጂካዊ የጮቄ ኮረብታማ ተራራ እንቆጣጠራለን በሚል በ3 አቅጣጫ 3 መድፍ 3 ቢኤም ጭምር ባሰለፉበት በዚህ ውጊያ ጀትና ድሮን ጭምር እያገዛቸው አካባቢውን ዛሬ መቆጣጠር ሳይሆን ከገቡበት መውጣት እያቃታቸው ቢሆንም ይህንኑ ተከትሎ ከባድ መሳሪያ ማሸሽ መጀመራቸውን የተወሰኑ የጠላት የቡድን መሳሪያዎች ከጥቅም ውጭ መደረጋቸውም ታውቋል። የአገዛዙ ጀነራሎች ደጋዳሞት ጉድባ ሰቀላ ከሚባል ቦታ ላይ ቆመው የተነሱትን ፎቶግራፍ በአገዛዙ ስልጣን አስጠባቂ ጦር መከላከያ ማህበራዊ ገጽ ላይ በመለጠፍ በደጋዳሞት ቋሪት፣ ሰከላና በስትራቴጂካዊቷ የጮቄ ኮረብታማ ተራራ አካባቢ ጸረ ሽምቅ ውጊያ አጠናክረን ቀጥለናል የሚል ሐሰተኛ መረጃ የሰጡ ቢሆንም አካባቢውን በአጭር ቀናት ተቆጣጥረን ፋኖን አጥፍተን የበላይነት እንቆጣጠራለን የሚለው ቅዠት ተግባራዊ አለመሆንና በፋኖ በኩል እየተወሰደ ያለው የመልሶ ማጥቃት እርምጃ እየጠናከረ መምጣት የገባው ጦር ከመደምሰስና መቁሰል የተረፈው እጁን አንከርፍፎ እየተማረከ ሌላውን በተለያዩ አቅጣጫዎች እየፈረጠጠ ሲሆን የአፋብን ምክትል ወታደራዊ አዛዥና የቴዎድሮስ ዋና ወታደራዊ መሪ አርበኛ ሻለቃ ዝናቡ ልንገረው በሚመራው በዚህ ወታደራዊ እንቅስቃሴ 102ኛ ኮር 33ኛ ክፍለ ጦር የቋሪትና የጎንጂ አካባቢ ከአበር አዳሙ ኮማንዶ ሻለቃ ጋር በመቀናጀት በገረገራና በብር አዳማ ወደ ዋሽራ የገባውን የአገዛዙን 79ኛ የጠላት ክፍለ ጦር ከቀኑ 10 ሰዓት ጀምሮ እስከ ማምሻው ድረስ የጨበጣ ውጊያ እያደረጉ ጠላት ያላሰበውን ኪሳራ እያስተናገደ መሆኑ ታውቋል። የወገን ኃይል ከተለያዩ አቅጣጫዎች በመትመም ከጀርባ እየቆረጠ ከቁይ እስከ አዴት ረጅም ግንባር የማጥቃት እርምጃ በመክፈት የገባው ጠላት እንዳይወጣ ለማድረግ የተናበበና የተቀናጀ ጥቃት ተጠናክሮ የቀጠለ ሲሆን የደጋዳሞት ወረዳ የብልጽግና አመራሮች የቀድሞ ምርኮኛ የምስራቅ እዝ አዛዥ ብርጋዴር ጀነራል መሐመድ ተሰማን ፉከራ በማድመጥ ወደ ከተማው በወታደር ታጅበን በነገው ዕለት እንገባለን ብሎ የነበራቸውን እቅድ ተከትሎ የመከላከያ አመራሮች ባላችሁበት ደጀን ቆዩ፣ እኛም አልተሳካልንም በማለት ቀጣዩን መመሪያ ጠብቆ የሚል ምላሽ መስጠታቸው ታውቋል። በአማራ ሕዝብ ላይ ዛሬም ከባድ መሳሪያ በመተኮስ ሰላማዊ ሰዎችን የጥቃት ኢላማ ማድረጋቸውን ከሰላማዊ ሰዎች አልፎ መኖሪያ ቤቶች፣ ሰብልና እንስሳና ጫካውን ጭምር በቢኤምና በመድፍ እያቃጠሉት ሲሆን የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች የጦር ወንጀል በመፈጸም እናገኘዋለሁ ያሉትን ወታደራዊ ድል ማሳካት እንዳልቻሉ ይልቁኑ የገቡበት መውጫ መጥፋቱን ይህን ተከትሎ በፋኖ እንዳይማረክ በሚል ካሰለፉት መድፍና ቢኤም መካከል የተወሰነውን ማሸሽ መጀመራቸውን የሚጠቅሱ መረጃዎች ወጥተዋል። በኮርክ ከተማ መሽጎ በነበረው ያገዛዙ ስልጣን አስጠባቂ ጦር ላይ ፋኖ በወሰደው የተጠና የደፈጣ ጥቃት ከተማዋን ሙሉ በሙሉ ነፃ ማድረግ የቻለ ሲሆን በውጊያውም 1 ሻለቃ አዛዥ 2 የሻምበል መሪዎችን ጨምሮ ከ50 በላይ ያገዛዙ ስልጣን አስጠባቂ ጥምር ጦር መደምሰሱን በርከት ያሉ መቁሰላቸውም ታውቋል። ፋኖ በየግንባሩ የቡድንና የነፍስ ወከፍ መሳሪያዎችን እየማረከ ተገፍተው ለጦርነት የመጡ ያገዛዙ ስልጣን አስጠባቂ ወታደሮች ፉከራቸው ቀርቶ እጃቸውን እያንከረፈፉ እየተማረኩ
ሲሆን ሰሞኑን በደጋዳሞት ላለፉት 7 ቀናት እየተካሄደ ያለው ውጊያና የጠላት ሰፊ ዝግጅት ከሌላ ሀገር ጋር የሚደረግ ጦርነት ለማካሄድ የሚመስልና ይህንኑ ተከትሎ በሰራዊት ብዛትና ከባድ መሳሪያ በምድርና በሰማይ ጀትና ድሮን በማሰለፍ ጠላት ያሰበው ወታደራዊ እርምጃ ሙሉ ለሙሉ ሲከሽፍ የ4 ኪሎ አገዛዝ መቃብር በግልጽ እየተቆፈረ መምጣቱ ማሳያ ነው በሚል በደጋዳሞት እየተደረገ ያለው ወታደራዊ እንቅስቃሴ ትልቅ የታሪክ ጥፋትና የአገዛዙ ውድቀት አይቀሬ መሆኑን ማሳያ መሆኑ እየተገለጸ ይገኛል። የአገዛዙ ወታደራዊ አዛዦች ዛሬም ያላገኙትን ድል አግኝተናል በማለት የሰጡት ያለው መረጃ በማህበራዊ ሚዲያ የለጠፏቸው ሐሰተኛ ፎቶግራፎች ጭምር እየተጋለጡ ተመሳሳይ ወቀሳ ሲያስተናግዱ ቆይተዋል። የቤንሻንጉል ጉሙዝ ክልል መንግስት አስፈላጊ ማስረጃዎችን ያላሟሉ ያላቸው የመንግስት ሰራተኞችን ወራዊ ደሞዛቸውን እንደሚያቋርጥም አስጠነቀቀ። የክልሉ ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳም የፈረሙበት ደብዳቤ ካለፈው ሚያዝያ ወር ጀምሮ በመንግስት ሰራተኞችና የትምህርት ሌሎችም ማስረጃዎች ላይ ማጣራትም ሲደረግ መቆየቱን ገልጾ የሰራተኞች የትምህርት ማስረጃዎች ተያያዥ መረጃዎች ተደራጅተው አለመገኘታቸውንም ጽህፈት ቤቱም ገልጿል። ማንኛውም የመንግስት ሰራተኛ በአካል ቀርቦ አስፈላጊ የተባሉትን መረጃዎችም እስከ መጪው ሐምሌ 30 2018 ዓ.ም ድረስም ሞልቶ ማጠናቀቅም እንዳለበትም የክልሉ መንግስት አሳስቦ፣ ይሁን እንጂ ይህንን የማያሟሉ ያላቸውን የመንግስት ሰራተኞች ደሞዛቸውን እንደሚያቋርጥም ገልጿል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህም በሲቪል ተቋማት ውስጥ የእድገትና የትምህርት ደረጃቸው ያልተሟላ በዘመድ አዝማድ የገቡ በርካታ ሰራተኞች በከፍተኛ ማዕረግ ወይም በከፍተኛ የስራ ቦታ ላይ ሲገኙ እውቀትና ችሎታ ያላቸው ሰራተኞች ደግሞ ተገለው በአነስተኛና በማይመጥናቸው ስራ ላይ እንዲሆኑ የመደረጉን ሁኔታ እየተባባሰ መምጣቱን የተለያዩ የአገር ውስጥ መገናኛ ብዙሃን ሲገልጹ መቆየታቸው ይታወሳል። አንገርጉተን ክፍለ ጦር በአገዛዙ ስልጣን አስጠባቂ ጦር ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። በጉቶ ጊዶ አያና ሚጤ ቀበሌ ላይ በአንድ የአገዛዙ ካድሬ ላይ ማዳግም እርምጃ መወሰዱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ ዛሬ ሐምሌ 13 ቀን 2018 ዓ.ም የነበሩ ወታደራዊ ውሎችን አስታኮ ይፋ ባደረገው መረጃ አንገርጉተን ክፍለ ጦር በአገዛዙ ጦር ላይ ደፈጣ ጥቃት በመሰንዘር ድል መቀዳጀቱን በጉቶ ጊዶ አያና ወረዳ ሚጤ ቀበሌ ላይ በአንድ ወዳደር ካድሬ ላይ ማዳግም እርምጃ ወስጃለሁ ሲል አስታውቋል። ዛሬ ሐምሌ 13 ቀን 2018 ከጠዋቱ 2 ሰዓት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ቀበሌ ልዩ ቦታው ዶሮ በራ ከምትባል ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ ያደረገው የጠላት ኃይል የዲቾ መብረቅ ሻለቃ አንድ ቀድሞ ቦታውን በመያዝ የጠላትን ኃይል ሙትና ቁስለኛ በማድረግ በሰነዘረው ጥቃት ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ጥቃቱን ተከትሎ 2 ያገዛዙ ስልጣን አስጠባቂ ወታደሮች ከጥቃቱ ሽሽት ሲሮጡ ከነሙሉ ትጥቃቸው በፋኖ ቁጥጥር ስር መዋላቸውን የጠላት ኃይል የደረሰበትን ምት መቋቋም ሲያክተው ቁስለኛውን ይዞ ወደ መጣበት ለመፈርጠጥ መገደዱን አስታውቋል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ጌጤ ግርማ መብረቅ ክፍለ ጦር የኦፕሬሽን ስራ በመስራት የጠላት መረጃ መረብ በመበጣጠስ ላይ እንደሚገኝ አስታውቆ ክፍለ ጦሩ በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ሚጤ ቀበሌ ላይ ያገዛዙ መረጃ አቀባይ የነበረ ተከፋይ ዘመን ወርቁ በሚባል ባንዳ ላይ የተጠና እርምጃ መውሰዱን አስታውቋል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውም ባለመስማቱ በብሶት ሻለቃ የቅኝት ቡድን አማካኝነት እስካለበት ዘልቆ በመግባት የተጠና እርምጃ መወሰዱን ጠቅሶ በሌሎችም ባንዳዎች ላይ ተመሳሳይ የተጠና እርምጃ እንደሚወሰድ አፋብን አንሻ ሰይድ ዛሬ ሐምሌ 13 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ፋኖ ከትጥቅ ትግሉ ባሻገር ህዝባዊ መድረኮችን አጠናክሮ መቀጠሉን አፋብን ወሎ ቤት አማራ ምኒልክ 303ኛ ግዙፉ አሳምነው ኮር አስታውቋል። ኮሩ በተቆጣጠራቸው ቦታዎች ከውጊያ ጎን ለጎን ህዝባዊ መድረኮችን በማካሄድ የህዝቡንና የፋኖን የተቀናጀ ትስስር በመፍጠር አንድነትን ማጠናከርና የተጋረጠበትን የአማራ ህልውና ተጋድሎ በጥልቀት በመወያየት የነቃ ተሳትፎ እያደረገ መሆኑን ጠቅሷል። ህዝባዊ መድረኮቹ ፋኖ በተቆጣጠራቸው በተለያዩ ጊዜያዊ የሲቪል መዋቅር ወረዳዎች መቄት ወረዳ፣ ላስታ ወረዳና ቡግና ወረዳ የሲቪል መዋቅር ከፍተኛ አመራሮች እንዲሁም የክፍለ ጦርና የኮር አመራሮችን ስምሪት በመስጠት ጠንከር ያለ ህዝባዊ ውይይት ማካሄዱን ምኒልክ ዛሬ ሐምሌ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። ህዝባዊ መድረኮቹ የህዝቡ የነቃ ተሳትፎ ያካተቱ ሲሆን ላስታ ወረዳ 04
ሳርዝና ቀበሌ፣ መቄት ወረዳ 09 ቂሳ ቀበሌና ቡግና ወረዳ 05 ቅዱስ አርቤ ቀበሌ ላይ ለተከታታይ ቀናት የህዝብና የሰራዊቱ አሁናዊ የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንዲቀጥል የህዝቡና የሰራዊቱ የጋራ ጥምረት አስፈላጊ መሆኑን በኮሩና በክፍለ ጦሩ አመራሮች በውይይቱ ሀሳብ መነሳቱን ይኸው መረጃ ጠቅሷል። ከሚደረጉ ወታደራዊ እንቅስቃሴዎች ጎን ለጎን በትግል ውስጥ ያሉ ተጨባጭ ሁኔታዎች ስቦ በማስከዳት እርምጃ የተገኙ ውጤቶችና ተያያዥ የህዝብና የፋኖ አንድነት የሚመለከቱ ጉዳዮች ተነስተው ጥልቅ ውይይት መደረጉን ይህም የተሳካ እንደነበር አፋብን ወሎ ቤት አማራ ምኒልክ ህዝብ ሚዲያና ኮሚኒኬሽን መምሪያ ዛሬ ሐምሌ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። የዝንጀሮ መንጋ ጥቃትን ለመከላከል ጥይት ተኩሳለው አትደንግጡ ሲል የነጭ ሳር ብሔራዊ ፓርክ ማስታወቁ መነጋገሪያ ርዕስ ሆነ። ከሰሞኑ የነጭ ሳር ብሔራዊ ፓርክ ለአርባ ምንጭ ከተማም ሰላምና ጸጥታም፣ ፖሊስ፣ አካባቢ ጥበቃም ጽህፈት ቤትና ባህል ቱሪዝም መምሪያም በጻፈው ደብዳቤ በነጭ ሳር ፓርክም የሚገኙ የዝንጀሮ መንጋዎች በአርባ ምንጭ ከተማም ቴሌቪዥን ሰፈር፣ በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ አውሮፕላን ማረፊያና በአርባ ምንጭ አጠቃላይ ሆስፒታል አካባቢ በተደጋጋሚ በሚያደርሱትም ጥቃት ምክንያት በተጠና መንገድ የዝንጀሮ ቀነሳ ስራን ይከናወናልን ብሏል። ደብዳቤው የጥይትም ድምጽ ሲሰማ ማህበረሰቡ ድንጋጤ ውስጥ እንዳይገባ ነዋሪዎችንም እንዲያሳውቁና ለትግበራውም ትብብር እንዲያደርጉ በሚልም መጻፉም ተመልክቷል። የደብዳቤ በማህበራዊ መገናኛ ብዙሃን ተሰራይቶ መነጋገሪያ ርዕስ የሆነ ሲሆን በነጭ ሳር አቅራቢያ የሚገኙ ነዋሪዎች እርምጃው ዘግይቷልም ይሉታል። እንደነሱ ገለጻም የዝንጀሮ መንጋም የጓሮ አትክልትና እህል ከማውደሙን ባለፈም የቤት ክዳን ቆርቆሮ የመሰባበር የቤት እቃዎችን ይዞ የመሰወር አደጋም ሲያደርስ መቆየቱንም በቅሬታም ገልጸዋል። ልጄን በማሯሯጥም ባጭሮብኛል፣ ሌላ በሽታም ያጋጠማት ይሆን በሚል የዝንጀሮ መንጋም ያደረሰባቸውን ጥቃትም አንድ ወላጅም ተናግረዋል። በአርባ ምንጭ ሆስፒታል አካባቢ የሚኖሩ ነዋሪው መንጋው አቅመ ደካማ ሰዎችን እየለየም ጥቃት ሲያደርስ መቆየቱንና በተደጋጋሚም ለፖሊስ ማመልከታቸውን ጠቅሰው በፍርድ ቤት ውሳኔ መሰረት የቅነሳ ስራ ሊከናወን መሆኑ ሲሰሙ መደሰታቸውንም ገልጸዋል። ለረጅም ዓመታት በነጭ ሳር ፓርክ የሰሩ ሰራተኞች በበኩላቸው በፓርኩ ያለው የዝንጀሮም ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በነጭ ሳር አቅራቢያ ባሉ መንደሮችም ተቋማት ላይ ዝንጀሮ መንጋም በተደጋጋሚ ከፍተኛ ጉዳት ሲያደርስ መቆየቱን ለቲክታክ ኢትዮጵያም ገልጸዋል። እንደ አንድ የፓርኩ ማህበረሰብ አገልግሎት ሰራተኛ ገለጻም የዝንጀሮ መንጋው በእህል አትክልትና በፍራፍሬ ላይ መጠነ ሰፊ ውድመት ከማድረሱም ባለፈም የነዋሪዎችን ዶሮም፣ ፍየል፣ ጥቦቶችን መብላት በመጀመሩ በህብረተሰቡ ዘንድ ከፍተኛ ቅሬታ ማስነሳቱንም ገልጸዋል። በዚህ ምክንያት ሰራተኞቹ በተደጋጋሚ ከህብረተሰቡ ትችት ይደረሰባቸው እንደነበረም የገለጹ ሲሆን በኋላም የአካባቢው ማህበረሰብ ጉዳዩን ወደ ፍርድ ቤት በውሰዱንና ፍርድ ቤቱን በሰጠው ውሳኔ መሰረት አስፈላጊው ቅድመ ዝግጅት ከተጠናቀቀ በኋላ በእድሜ ያረጁና የመንጋው መሪዎች የሆኑ ዝንጀሮችን የመቀነስ ስራም ለማከናወን መወሰኑም ተገልጿል። የነጭ ሳር ብሔራዊ ፓርክ ኃላፊው አቶ መሰረት ደምለው በሰጡት አስተያየት በማህበራዊ ሚዲያ የሚሰራጨው ደብዳቤ ትክክለኛ መሆኑን አረጋግጠው ነገር ግን የሚሰራጭበት መንገድ ሌላ ዓላማ ያለው ነውም ብለውታል። እንደሳቸው ገለጻም ከደብዳቤው ጀርባ አስፈላጊው ደረጃ አሰራር መመሪያዎች በመከተል ባለድርሻ አካላት የተሳተፉበት የዳሰሳ ጥናትም ተካሂዶ በአገር አቀፍ ደረጃም ተገቢውን ማሳወቂያም ከተሰጠ በኋላ ወደ ትግበራም እየተገባ ነው ብለዋል። እኛም የእንስሳት ጠባቂ አካል ሆነን በእንስሳት ላይ ህገወጥም ተግባር አንፈጽምም ያሉትም ኃላፊው አቶ መሰረትም የቀነሳ ስራው በኢትዮጵያ ብዝሃ ሕይወት ኢንስቲትዩት፣ በዱር እንስሳትና አካባቢ ጥበቃ ባለስልጣን፣ በኢትዮጵያ ብሔራዊ ፓርኮች ዋና መስሪያ ቤት፣ በአርባ ምንጭ ከተማ ከንቲባ ጽህፈት ቤትና በሌሎችም ባለድርሻ አካላት ውይይትና ይሁንታም የተሰጠው ነው ሲሉም ተከላክለዋል። በተጨማሪም ይህ አካሄድ በሌሎችም አካባቢዎች የዱር እንስሳትን በሰዎች ላይ መሰል ጥቃቶችን በሚፈጸሙበት ጊዜ የሚተገበር አሰራር መሆኑን ኃላፊው ጠቁመዋል። ምኒልክ ህዝብ በዳውንት ወረዳ 106ኛ ኮር 31ኛ ክፍለ ጦር በጠላት ላይ ድል መቀዳጀቱን ገለጸ። ነጎድጓድ ክፍለ ጦር ፋኖን ገርቶ ያገዛዙን ሹመት ተቀብሎ ህዝቡን ሲያስገድል የነበረ ባንዳን እስከ ደብረ ብርሃን ከተማ ድረስ ዘልቆ መደምሰሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ህዝብ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ በጠላት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን ህዝቡ ዛሬ ሐምሌ 13 ቀን 2018 ይፋ ባደረገው መረጃ አስታውቋል። የክፍለ ጦሩ ቃኝ ባደረገው የደፈጣ ጥቃት የአገዛዙ ስልጣን አስጠባቂ ሰራዊት 09 ቀበሌ ጉደር በተባለ ቦታ ላይ ጥምር ሰራዊቱ በርካታ ሙትና ቁስለኛ መሆኑን ሌሊቱን የዳውንት ወረዳ ጤና ጣቢያ አልጋዎች በአገዛዙ ሙትና ቁስለኞች መጨናነቃቸውን ንጋት ላይ በሁለት ተሽከርካሪዎች ከፍተኛ ቁስለኞች ተጭነው ወደ ደሴ ሆስፒታል መወሰዳቸውን ገልጿል። የአማራ ህዝብ ሊጨፈጭፍ ወደ አማራ ክልል በብአዴን ፊት አውራሪነት የገባ አገዛዙ ጥምር ሰራዊት ምኒልክ 106ኛ ኮር 31ኛ ክፍለ ጦር በተሰነዘረበት
በዚህ ጥቃት በርከት ያለ ኃይሉ መደምሰሱን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ደብረ ብርሃን ከተማ ድረስ ዘልቆ የፋኖን እንቅስቃሴ በመክዳት ለጠላት አድሮ ሹመት አግኝቶ ህዝቡን ሲገልና ሲያስገድል በነበረው ተስፋዬ ጌታቸው ላይ ድንገተኛ ጥቃት ሰንዝሮ መደምሰሱን አስታውቋል። ቅዱስ የሆነውን የፋኖ ትግል ከድቶ በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን በህብረተሰቡ ሰላምና ደህንነት ላይ ስጋት ለነበረው በዚሁ ተስፋዬ ጌታቸው ላይ አገዛዙ ለድርጊቱ የባሶና ወረና ሰላምና ደህንነት ምክትል ኃላፊ አድርጎ የሾመው ቢሆንም በነጎድጓድ ክፍለ ጦር የውስጥ ስፔሻሊስቶች ደብረ ብርሃን ከተማ ድረስ ዘልቆ በመግባት እርምጃ እንደተወሰደበት ገልጿል። በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት እርምጃ የተወሰደው ዛሬ ጠዋት በተካሄደ ልዩ ኦፕሬሽን ነው ሲል አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ይፋ ባደረገው በዚሁ መረጃ ገልጿል። ተስፋዬ ጌታቸው ከፋኖ ተቋም በመክዳት የአገዛዙ ሹመት ተቀብሎ በአማራ ህዝብና ፋኖ ላይ ዘመተና ያስገደለ ከሃዲ መሆኑ ይታወቃል ያለው ይህ መረጃ ቀደም ሲል ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄና የአማራ ህዝብን ሲዘልፍ የነበረ በአማራ ህዝብ ትግል ላይ ሻጥር መስራት ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ የአገዛዙን ሁሉ የከተማ ዙሪያ ምሽግ ጸልገው ደም መርገጥ እንደማይቻል በተግባር የታየበት ወታደራዊ ኦፕሬሽን እንደነበርና የአገዛዙን የከተማ ዙሪያ ምሽግ ዘልቀው በመግባት በመሃል ደብረ ብርሃን አደባባይ ላይ የተጠና እርምጃ መውሰዳቸውን ገልጿል። የተወሰደው እርምጃ ተከትሎ በደብረ ብርሃን ከተማ በአመራሮችና በካህዲዎች ቤት ውጥረት መንገሱን የጠቀሰው መረጃ የአማራ ህዝብ ህልውና ለማስከበርና ለማረጋገጥ የሚደረገው ጥረት ተጠናክሮ ይቀጥላል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 13 ቀን 2018 የነበረውን ኦፕሬሽን አስታውቆ ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ የባሶና ወረዳ ሰላምና ጸጥታ ጽህፈት ቤት ምክትል ኃላፊ የተባለው ይህንም ባንዳ ፋኖ የወሰደውን እርምጃ ተከትሎ የወረዳው ምክር ቤት የሀዘን መግለጫ በሚል ማምሻውን ይፋ ያደረገ ሲሆን ባልታወቁ ኃይሎች በተወሰደበት እርምጃ ተገሏል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ከአማራ ህዝብ በተቃራኒ የተሰለፉ የአገዛዙ ስልጣን አስጠባቂዎች የበደሉትን ህዝብ ለመካስ የፋኖን እንቅስቃሴ እንዲቀላቀሉ ወይም አርፈው እንዲቀመጡ ተደጋጋሚ የምህረት ጥሪ ሲያቀርብ መቆየቱ አይዘነጋም። የይስሙላው ኮሚሽን የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎቹን በብዛት ማሰለፉን ተከትሎ የሚቀርቡ ቅሬታዎችን ለማድበስበስ እየሞከረ ይገኛል። ዛሬ ተጀመረ የተባለውን ምክክር ተከትሎ አስቀድሞ የቀረቡ ቅሬታዎችንም ኢትዮጵያንን በአደባባይ የካደ የኮሚሽኑ ኮሚሽነር በሰጠው መግለጫ ለማድበስበስ ሞክሯል። በጥድፊያ የተቋቋመውና የአገሪቱን የፖለቲካ ችግር መፍታት አይችልም፣ የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ነው በሚል ወቀሳ የሚቀርበት የይስሙላው ሀገራዊ ምክክር ኮሚሽን ዛሬ በይፋ ምክክሩ ተጀምሯል ያለ ቢሆንም ሐምሌ 8 ቀን 2018 ከጀመረ በኋላ እስከ ዛሬ ድረስ ምክክሩ ያልተጀመረው በተለይም የኦሮሞ ብልጽግና ፓርቲ 4000 ከተባሉት ተሳታፊዎች በዛ ያሉትን በማሰለፍ በእያንዳንዱ ቡድን ውስጥ አጀንዳ ማሳለፍ የሚያስችል ድምፅ ለማግኘት አልሞ እየተንቀሳቀሰ መሆኑ ከተጋለጠ በኋላ በሁሉም አጀንዳዎች መወያየት ይገባናል፣ የተሳታፊዎች ቁጥር በአግባቡ አልታየም በሚል በተለይም ከሶማሌና አፋር ክልል የመጡ ተወካዮች ከመጀመሪያው ቀን ጀምሮ ያሰሙትን ቅሬታና ሌሎችም በተናጠል ያቀረቧቸውን ቅሬታዎች ለማድበስበስ በመሞከር ዛሬ ከኮሚሽኑ ኮሚሽነሮች መካከል ህወሓት በበላይነት ይመራው በነበረው ኢህአዴግ በምክር ቤት ውስጥ በአማራ ህዝብ ላይ ግልጽ ጥላቻ ካላቸው የፖለቲካ አመራሮች ስሙ የሚነሳው የቀድሞ ሶህዴፓ አመራር ከኮሚሽኑ ኮሚሽነሮች አንዱ አምባሳደር መሐመድ ድሪር በሰጠው መግለጫ በ500 ተሳታፊዎች ወደ 8 ቡድን የተበተነው ተሳታፊ ከሰሞኑ ጭቅጭቅ በኋላ ወደ 80 ቡድኖች መከፈሉን በተሰጣቸው እያንዳንዱ አጀንዳ ይወያያሉ። በርከት ያሉ ባለሙያዎች ተሳትፏል። 256 ቃለ ጉባኤ ጸሐፊዎች አዘጋጅተናል በማለት የይስሙላው ምክክር ያለአንዳች ችግርና ቅሬታ መጀመሩን ለመግለጽ ሞክረዋል። በአገሪቱ የእርስ በርስ ጦርነት ባለበት ገዢው ብልጽግና ፓርቲ በተለይም ኦሮሞ ብልጽግና ፓርቲ ሙሉ ለሙሉ በሚያዘውና በሚዘውረው ምክክር የእነሱን አጀንዳ ከማስፈጸም ውጭ የሚመጣ የተለየ ውጤት አይጠበቅም የሚሉ ቅሬታዎችን በተለይም ከኦሮሚያ ክልል በርከት ያሉ ካድሬዎች እንዲሳተፉ የተደረገበትን ምክንያት ኦሮሚያ ክልል ከሌሎች ክልሎች የበለጠ ወረዳ ስላለው እያንዳንዱ ተወካይ የመጣው ከወረዳ ነው የሚል ማስተባበያ ለአገዛዙ የተለጠፉ አንዳንድ የፖለቲካ ፓርቲ አመራሮች ነን ያሉ ለመስጠት የሞከሩ ቢሆንም ገዢው ብልጽግና ፓርቲም ሆነ የይስሙላ ኮሚሽኑን እየመሩ ያሉ የፓርቲው ጉዳይ አስፈጻሚዎች ቅሬታዎችን በግልጽ ለማድበስበስ ሲሞክሩ ታይተዋል። ኮሚሽኑ ገለልተኛ አይደለም፣ ገለልተኛ የሆኑ
ግለሰቦች ሊመሩት ይገባል በሚል አስቀድመው ቅሬታ ከሚቀርብባቸው አንዱ ዛሬ ኮሚሽነሮች መግለጫ የሰጠው የቀድሞው አምባሳደር መሐመድ ድሪር የሚገኝበት ሲሆን በኢህአዴግ ዘመን በግብጽ የኢትዮጵያ አምባሳደር በነበረበት ወቅት በሊቢያ ኢትዮጵያውያን በአሸባሪዎች መገደላቸውን ተከትሎ በዓለም አቀፍ መገናኛ ብዙሃን ጭምር ኢትዮጵያዊነታቸው የተጠቀሰ ኢትዮጵያዊ መሆናቸውን ገና እናጣራለን በሚል በጊዜው የሰጠው አስተያየት በብዙዎች ዘንድ ቁጣ መቀስቀሱ አይዘነጋም። አምባሳደር መሐመድ ድሪር በተደጋጋሚ በምክር ቤቱ ጸረ አማራ አቋም በማራመድ ለአማራ ሕዝብ ያለውን ግልጽ ጥላቻ ማሳየቱ በተደጋጋሚ ሲጠቀስ ቆይተዋል። ቀደም ሲል በህወሓት የበላይነት የተረቀቀው ህገ መንግስት በሚረቀቅበት ወቅትም ተመሳሳይ ተሳትፎ የነበረው አምባሳደር መሐመድ ድሪርና ሌሎች የኮሚሽኑ ኮሚሽነሮች የገዢው ብልጽግና ፓርቲን ፍላጎት ለማሳካት በሀገሪቱ ላይ ታሪክ ይቅር የማይለው ወንጀል ለመፈጸም በተባባሪነት ተሰልፈዋል የሚል ወቀሳ ዛሬም ተጠናክሮ ቀጥሏል። የሶማሌና የአፋር ተወካዮች ቅሬታን ተከትሎ የዛሬው መግለጫ ሰሞኑን መግለጫውን ከሚሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተለየ አምባሳደሩ ከሌሎቹ ኮሚሽነሮች ተለይቶ እንዲሰጥ የተደረገው እነዚህኑ ቅሬታዎች ለማድበስበስና ችግር የለም ለማለት ታልሞ የተዘጋጀ መሆኑን አንዳንዶች ግምታቸውን ሲሰጡ ተስተውለዋል። በካናዳ ኦንታሪዮ ግዛት የሚገኘው የኢትዮጵያ ኤምባሲ እድሜ ጠገብ ህንፃውን አፈርሳለሁ ማለቱም ከክፍለ ከተማው ባለስልጣናትና ከቅርስ ተሟጋቾች ዘንድ ተቃርኖ ገጠመው። የተለያዩ የካናዳ መገናኛ ብዙሃን እንደዘገቡት በካናዳ የሚገኘው የኢትዮጵያ ኤምባሲ ከ100 ዓመት በላይ ያስቆጠረውን በኦታዋ አይስላንድ ፓርክም ድራይቭስ ላይ የሚገኘውን በ1993 የአውሮፓ አቆጣጠር በመግዛትም የግሉ ንብረት ያደረገውን የኤምባሲው ህንፃን ለማፍረስ ካለፈው 2 ዓመት ጀምሮ የተያያዘው እቅድ እንደ ፈረንጆቹ አቆጣጠር በ1927 የዛሬ 100 ዓመት የተቆረቆረው ለአምባሳደሩ ማረፊያ የሆነው ህንፃ ሙሉ በሙሉ ማፍረስ ሳይሆን ይዞታውን ጠብቆ እንዲታደስ የሚል መከራከሪያ ሀሳብ ከክፍለ ከተማው መስተዳድር በኩል መቅረቡም ተሰምቷል። ህንፃው ለበርካታ ዓመታትም በባዶ ቦታነት መዝለቁን ተገቢው ጥገና አለማግኘቱን መከራከሪያ ሀሳብ ያቀረበው የኢትዮጵያ ኤምባሲ አሮጌው ህንፃን ዳግም ለመኖሪያ ቤትነት ማደስ ለጤንነትም ምቹ አለመሆኑን በአስረጅነትም ገልጿል። የአይስላንድ ፓርክም ኮሚኒቲ ማህበር በበኩሉ እነዚህ በ1920ዎቹ ኤሮፓ አቆጣጠር የተገነቡ ህንፃዎች የከተማው ታሪካዊ ቅርሶችና አይን በመሆናቸው በብሔራዊ ቅርስነት ሊያዙ ይገባል በማለትም የመከራከሪያ ሀሳብም ሲያቀርቡም ቆይተዋል። የማህበሩ ዋና ሰብሳቢ ጄኒፈር ጌሌፕሲ እነዚህ በአውራ ጎዳናዎች ላይ የሚገኙት ማንነታችንን የሚገልጹት በመሆናቸው መፍረስም ሳይሆን ባሉበት ይዞታ ላይ ተጨማሪ እድሳትና እንክብካቤም ያሻቸዋል በማለትም ህንፃዎቹን የቅርስ ሀብት መሆናቸውን በተቃውሞ አቋማቸውም ገልጸዋል። በካናዳ የኢትዮጵያ አምባሳደር ቴዎድሮስ ግርማ አበበ በበኩላቸው ባለፈው ሰኔ ወይም በፈረንጆቹ ጁን 9 2026 ከቅርስ ኮሚቴው ጋር በተካሄደ ስብሰባ በሰጡት አስተያየት ከከተማው የቅርስ ፕላነሮች ጋር ላለፉት 18 ወራት ተወያይተናል፣ በጋራም ሰርተናል። ነገር ግን ችግሩን ለመፍታት አልተቻለም። ህንፃውን ከገዛኑ ጀምሮም ተገቢውን ኢንቨስትመንት ባለማድረጋችን የህንፃው ቁመናም ከጊዜ ወደ ጊዜ እያሽቆለቆለ መጥቷል። ኤምባሲውን በዚህ ቅጥር ግቢ ውስጥ አሮጌውን ህንፃ የሚመስል ተለዋጭ ህንፃ ለመገንባት እቅድ አለን። አሁን የሚፈለገው ታሪካዊ ህንፃን መጠበቅ ነው ወይስ እየፈራረሰ ያለውን የቀደመ ገጽታን የተሸረሸረ ህንፃን በቅርስነት ማስጠበቅ ነው ሲሉም አምባሳደሩም ጥያቄ አቅርበዋል። በኦንታሪዮ ግዛት የሚገኘው የኢትዮጵያ ኤምባሲ በኦታዋ የቅርስ መዝገብ ውስጥ በፈረንጆቹ በ2019 የተመዘገበም ሲሆን ከ5 ዓመታት ቆይታ በኋላ የዛሬ 2 ዓመት ከዚህ መዝገብ መፋቁን ሲቢኤስም ካናዳ ኒውስም አስነብቧል። የኢትዮጵያ ኤምባሲ አሮጌውን ህንፃ አፍርሶ ለአምባሳደሩ አዲስ የመኖሪያ ህንፃ ለመገንባት እቅድ እንዳለው ቢገልጽም ይህንን እቅዱን በካርታና በንድፍ በተለየ መንገድ ለማሳየት አለመቻሉ ከቅርስ ተንከባካቢዎች በኩል ለመከራከሪያ በር መክፈቱን የኮሚቴው የቦርድ አባል የሆኑት ዴቪድ ጄንሰን ለመገናኛ ብዙሃኑ ገልጸዋል። ከደብረ ታቦር 7 ኪሎ ሜትር ርቀት ላይ አለም ሳጋ ላይ በተወሰደ የደፈጣ ጥቃት በጠላት ላይ ድል መቀዳጀቱን ሜጀር ጄኔራል ውባንታ ባታ አንደኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ውባንታ ባታ አንደኛ ኮር ዛሬ ሐምሌ 13 ቀን 2018 ዓ.ም ከደብረ ታቦር ከተማ በ7 ኪሎ ሜትር ርቀት ላይ በሚገኘው አለም ሳጋ ጫካ በተወሰደ የደፈጣ ጥቃት ጠላት ላይ ጉዳት ማድረሱን አስታውቋል። ከንጋቱ 12 ሰዓት ተኩል በተወሰደው በዚህ የደፈጣ ጥቃት ያገዛዙ ስልጣን አስጠባቂ ጦር
ብሬን ተኳሽን ጨምሮ ሌሎች የአገዛዙ ወታደሮች መደምሰሳቸውን በዚህ የደፈጣ ጥቃት የአገዛዙ ስልጣን አስጠባቂ ጦር ያላሰበው ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ጉና ክፍለ ጦር እስቴ ደንሳ ብርጌድ የአገዛዙ ስልጣን አስጠባቂ ሰራዊት በመንገድ መሪነት ከያዛቸው በለጠች አንዳርጌና ጋጋ ከተባሉት ባንዳዎች ጋር እስቴ መካነ ኢየሱስ በ10 ኪሎ ሜትር ርቀት ከምትገኘው ጂብ አስራ ከተማ በሁለት በተለምዶ አባዱላ በተባለው ሚኒባስ በመምጣት 7 የእስቴ ደንሳ አባላትን ለማፈን የሞከሩ ቢሆንም የፋኖ አባላቱ የደረሳቸውን ወታደራዊ መረጃ መሰረት አድርገው በአገዛዙ ስልጣን አስጠባቂና ባንዳ መንገድ መሪዎቹ ላይ የመልሶ ማጥቃት እርምጃ በመውሰድ የጠላትን ድንገተኛ ከበባ ሰብረው በመውጣት ድል መቀዳጀታቸውን ገልጿል። ያሰቡት ያልተሳካላቸው የአገዛዙ ስልጣን አስጠባቂ ወታደሮች የጸደይ ባንክ ጀርባ ገበያው አካባቢ ላይ ተኩስ በመጀመር እስከ ጂብ አስራ ማርያም እናት ምግብ ቤት አካባቢ ሰላምጌ መስቀልና ጂብ አስራ ከተማ ዙሪያ ድረስ ተኩስ በመክፈት የከተማውን ማህበረሰብ ሲያሸብሩ ማርፈዳቸውን የፋኖ አባላቱ የጠላትን እቅድ በማክሸፍ ጠላትን አንገት ማስደፋታቸውን ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ዛሬ ሐምሌ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። ያሰቡት ያልተሳካላቸው የአገዛዙ ስልጣን አስጠባቂ ወታደሮች በባንዷ መሪ በለጠች አንዳርጌ አማካኝነት የንጹሐን ነዋሪዎችን ንብረት መዝረፋቸውን፣ ማውደማቸውን፣ ንጹሐንን መደብደባቸውን፣ ንጹሐን የከተማ ነዋሪዎችን አፍሰው መውሰዳቸውን፣ በአካባቢው ጽናት ምግብ ቤት ላይ የነበረውን የቤት ዕቃ ሙሉ ለሙሉ የቻሉትን መዝረፋቸውን፣ ያልቻሉትን መሰባበራቸውና ከተማው ላይ ብዙ ቤቶችን ንብረት ማውደማቸውን ይኸው መረጃ ጠቅሷል። ፋኖን ፊት ለፊት መግጠም ያቃተው የጠላት ኃይል ንጹሐን የጥቃት ኢላማ በማድረግ አገዛዙ ሽብርን በንጹሐን ላይ በሚወስደው እርምጃ ፍርሃት ለመፍጠር ሞክራለሁ በሚል የሚያደርገው መፍጨርጨር እንደማይሳካም አማራ የሚጠብቀው ጠላቶችን ከሚጠሉት በላይ መሮ መጥላትና በጽናት በአማራዊ አንድነት መቆም ብቻ ነው በማለት አፋብን ጎንደር ጠቅላይ ግዛት በላይ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ሐምሌ 13 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር የህግና ስነ ስርዓት ሰልጣኞችን በደማቅ ሁኔታ ማስመረቁን ገልጿል። አፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ትላንት ሐምሌ 12 ቀን 2018 ዓ.ም የኮሩ አመራሮች በተገኙበት ለተከታታይ 2 ወራት በወንጀልና በፍትሐ ብሔር ህግ የሰለጠኑ የህግና ስነ ስርዓት ባለሙያዎችን በተቆጣጠራቸው ነጻ ቀጠና የሚሰማሩ ማስመረቁን አስታውቋል። የ102ኛ ኮር ከዚህ በፊት በሁሉም ክፍለ ጦሮች ብቁ የሆኑ የህግና የስነ ስርዓት ባለሙያዎችን በመመደብ በሰራዊቱና በህዝቡ ላይ ያሉ የፍትህ ጥያቄዎችን በመፍታት የጀርባ አጥንት በመሆን ተስፋ የጣለበት እንቅስቃሴ ማድረጉንም አስታውሷል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራ ህዝብን የህግና ስነ ስርዓት አገልግሎት እንዳያገኝ በማድረግ የተለየ የፖለቲካ ስያሜ በመስጠትና የዓለም አቀፍ መርህ በመጣስ ህግና ስነ ስርዓት ለፖለቲካ ፍጆታ በመዋል በተለያዩ አካባቢዎች ፍትህ እጦት እንዲፈጠር ማድረጋቸውን በመግለጽ ምኒልክ ዕዝ 102ኛ ኮር የህግና ስነ ስርዓት አገልግሎት ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው ነጻ አካባቢዎች ከሰራዊቱን አልፎ ለአማራ ህዝብ የፍትህ አገልግሎት አቅም በፈቀደ መልኩ እየሰጠ እንደሚገኝም እዙ ዛሬ ሐምሌ 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከ50 ሚሊዮን ብር በላይ የከፈልንበትን አፓርትመንቶቻችንን አስረክበን በሚል 6 ቤት ገዢዎች በኖህ ሪል ስቴት ላይ በፌዴራል ከፍተኛ ፍርድ ቤትም ክስ አቀረቡ። ገዢዎቹ ክስ የመሰረቱበት በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 6 ሴቶች አደባባይ አካባቢ በሚገኘው ባለ 19 ወለል ኖህም ቪክትሪ ሳይት ላይ ሲሆን ከሳሾቹ እንደገለጹትም አልሚው ኖህ ሪል ስቴት በ36 ወራት ውስጥ ግንባታውን አጠናቆ አፓርትመንቱን ሊያስረክባቸው በውል ቢግባባም በተግባር ግን 6 ዓመታት እንደፈጀባቸው በምሬትም ገልጸዋል። ከሳሾቹ እንዳሉትም ኖህ ሪል ስቴት የአፓርትመንት መኖሪያ ቤቶቹን ከውሉ ቀን ጀምሮ በ3 ዓመታት ውስጥ አጠናቆ ሊያስረክባቸው ውል ቢገባም በዚህ ጊዜ ውስጥ ተከሳሽ ለከሳሾችም አፓርትመንቱን አጠናቆ ማስረከብ አለመቻሉን ገልጸዋል። ግንባታው የተጠናቀቀው በዚህ ዓመት ከ3 ወራት በፊት መሆኑን ጠቅሰው ከረጅም ጊዜ መዘግየት በኋላም ቢሆን በውሉ መሰረት ለከሳሾች ለማስረከብ ፍቃደኛ እንዳልሆነም አስረድተዋል። በዚህ ምክንያት ባለፈው መጋቢት 30 2018 ዓ.ም በጽሁፍ ማስጠንቀቂያ ቢሰጡም አዎንታዊ ምላሽ ባለመስጠቱ ጉዳዩን ወደ ፍርድ ቤት ለመሄድ እንደተገደዱም ከሳሾቹ ገልጸዋል። ኖህ ሪል ስቴት በበኩሉ ከሳሾቹ የተናጥል ካርታ በተዘጋጀበት ወቅት የተፈጠረውን የካሬ ልዩነትም ክፍያም አልከፈሉኝም በማለት በጉዳዩ ዙሪያ ከገዢዎቹ ጋር ቢወያይም ጉዳዩን ወደ ፍርድ ቤት መውሰዳቸውን ገልጿል። የሁለቱ ወገኖች ልዩነት የተፈጠረው ኖህ ሪል ስቴት ቤታቸው ተጠናቋል ብሎ ከገለጸ በኋላም ቁልፍ ለመረከብ የቀረቡትን ገዢዎች ከክፍለ ከተማው የተናጥል ካርታም ሲያዘጋጁ የካሬ
የካሬ ልዩነት ተፈጥሯል፣ ተጨማሪም ክፍያ ክፈሉ በማለትም መሆኑን ገዢዎቹም ገልጸዋል። የክፍያው ጭማሪ የመጣው በተናጠል ካርታም ሲዘጋጅ የጋራ መጠቀሚያ ቦታዎችም ካሬ በመጨመሩ መሆኑን ተገልጿል። ኖ ሪል ስቴት በውሉ የተጠቀሰውን ካሬ ስፋት ከ10 በመቶ በላይ ጭማሪ ማሳየቱን ጠቅሶ በውሉ መሰረትም ተጨማሪ ክፍያ ለመጠየቅም መብት እንዳለውም ገልጿል። ቀደም ሲል እንደዚሁ አገር በቀል የሆነው የኪ ሃውሲንግ ፋይናንሲንግ ሶሉሽን የገባውን ቃል ኪዳን አልፈጸመም፣ 53 ሚሊዮን ብራችንን ይመለስልን፣ የሞራል ካሳም ይከፈለን በማለትም 50 የቤት ገዢዎችም በፌዴራል ፍርድ ቤት ልደታም ችሎትም ክስ ማቅረባቸውን ቀደም ሲል መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል ወላይታ ዞን ነጋዴዎች መድረሻ ማጣታቸውን ገልጸዋል። የክልሉ የዞን ባለስልጣናት በጀቱን ለማይገባ ጉዳይ በማዋል የበጀት ክፍተቱን ለመሙላት ያልተገባ የግብር ጫና ላይ እንደጣሏቸውና ስራቸውን ሰርተው መኖር እያቃታቸው መሆኑን በምሬት ገልጸዋል። በደቡብ ኢትዮጵያ ክልል ወላይታ ዞን ከዞን እስከ ቀበሌ ባለ መዋቅር ውስጥ የሚንቀሳቀሱ ነጋዴዎች በዞኑ አስተዳደር እየተፈጸመባቸው ያለው ኢፍትሐዊ የግብር አሰባሰብ የበጀት አያያዝ ችግራቸው የፈጠረውን ክፍተት ተከትሎ በጀት ለማሟላት በሚል በነጋዴዎች ላይ ያልተገባ ጫና እያደረጉ መሆኑን ይህም ኢኮኖሚያዊ ቀውስ ውስጥ እንደከተታቸው ገልጸዋል። ደብሊቲ ሚዲያ በአካባቢው ያሉ መረጃዎችን አሰባስበው እንደዘገበው የንግዱ ማህበረሰብ ስልጣን ላይ ያሉ አመራሮች የመንግስትን አሰራር በመጣስ በዘር ሐረግና በዝምድና በተመሰረተ የጥቅም መረብ የህዝብ ሀብት እያባከኑ የሚገኝ ሲሆን ሪፖርቶቹን መሰረት አድርጎ የዞኑ አመራሮች ከ2011 ጀምሮ ከአርሶ አደር በእጅ የተሰበሰበውን የአፈር ማዳበሪያ ገንዘብ ለፌዴራል መንግስት ከማስገባት ይልቅ ለግል ጥቅማቸው ማዋላቸውን ተከትሎ የፌዴራል መንግስት ለክልሉ የሚሰጠውን በጀት የዞኑ ድርሻ ውስጥ የማዳበሪያ ዕዳውን እየቀነሰ መስጠቱን ተከትሎ የበጀት ክፍተቱን ለማካካስ በሚል በነጋዴዎች ላይ ያልተገባ የግብር ጫና እያደረጉ ለኢኮኖሚያዊ ቀውስ እንደዳረጓቸው ገልጸዋል። አመራሮቹ የ2018 በጀት በግል ጥቅም በመዋል አስቀድመው የጨረሱ ሲሆን የበሉትን ገንዘብ ለመሸፈን ሲባል በአሁኑ ወቅት በንግዱ ማህበረሰብ ላይ ከፍተኛ የግብር ጫና እየተጫነ መሆኑን ከዚህ በተጨማሪ አመራሮቹ 2018 በጀትን በመጨረሳቸው 2019 ዓመት በጀትን ለመበደር ያደረጉት ሙከራ በመንግስት ዘንድ ውድቅ በመደረጉ የደረሰውን የገንዘብ ጉድለት በንግድ ማህበረሰቡ ላይ አዲስና ያልተገባ የግብር ተመን በመጣል ለመሸፈን እየሞከሩ መሆኑን የንግዱ ማህበረሰብ በቅሬታ ማንሳቱም ታውቋል። በደቡብ ኢትዮጵያ ክልል ወላይታ ዞን በአሁኑ ወቅት ከዞን እስከ ቀበሌ ባለው መዋቅር ውስጥ የሚታየው ማናለብኝነት የመንግስት የገቢ አሰባሰብ መመሪያን የተከተለ ያልሆነ የዘፈቀደ የግብር አወጣጥና አወሳሰን በክልሉ ያለውን የንግድ እንቅስቃሴ አደጋ ውስጥ የሚጥልና ነጋዴዎችን ለኪሳራ የሚዳርግ መሆኑም ተገልጿል። አመራሮቹ በሐሰተኛ ሰነዶች በህገ ወጥ የሂሳብ አያያዝ የመንግስት ገቢ ወደ ግል ጥቅማቸው እየቀየሩ ሲሆን የንግዱ ማህበረሰብ ይህንን ኢፍትሐዊ የግብር ጫና አጥብቆ የሚቃወም ቢሆንም የክልልና የፌዴራል የፍትህ አካላት በአስቸኳይ ጣልቃ ይግቡልን ከማለት ውጭ የንግዱ ማህበረሰብ በተደራጀ መንገድ ተቃውሞን በማሰማት በጋራ እስካልተነሳ ድረስ ውጤት እንደማይመጣና ችግሩ እንደሚቀጥል አንዳንዶች ደጋግመው አስተያየት ሲሰጡ መቆየታቸው አይዘነጋም። በደቡብ ኢትዮጵያ ክልል ወላይታ ዞን ያለው ችግር በዚሁ ክልል በተለያዩ ዞኖችም ተመሳሳይ ችግር መኖሩን የአገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክቶች እያባከነ የሚገኘው የፌዴራል መንግስትም ከፌዴራል እስከ ክልል አዲስ አበባን ጨምሮ የሚጣሉ ግብሮችና የግብር አይነቶች መብዛት የግብር ጫናው በንግዱ ማህበረሰብና የንግዱ እንቅስቃሴ ላይ ስራ መፍጠር ያለበት ሀብትን በግብር ስም በመሰብሰብ በህዝብ ላይ ለተከፈተ ጦርነት በመዋል ችግሩ ከደቡብ ኢትዮጵያ ክልል ወላይታ ዞን አልፎ ብሔራዊ ችግር መሆኑን መገንዘብ እንደሚያስፈልግ ተደጋግሞ ሲጠቀስ ቆይቷል። አገዛዙ በቀጣዮቹ ዓመት ተጨማሪ የውጭ ምንዛሪ ለማግኘት ከአይኤምኤፍ ጋር ያደረገውን ስምምነት ተከትሎ ተጨማሪ የግብር ጫናዎች በህዝቡ ላይ ሊኖሩ እንደሚችል፣ ይሄም ኢኮኖሚው ላይ ከፍተኛ ጫና እንደሚፈጥር ከወዲሁ በስጋት መነሳቱ አይዘነጋም። በትላንትናው ዕለት በሰዓታት ልዩነት በሶማሊያ ክልል በተከሰተ የትራፊክ አደጋና የመቃብር ስፍራ መደርመስ 12 የአንድ ቤተሰብ አባላትን ጨምሮ በድምሩ 15 ሰዎች ህይወታቸው አለፈ። በርካታዎችም ቆሰሉ። በቀብሪ በያህ ወረዳ በምትገኘው ጓያ መንደር ውስጥ አንድ ጫት የጫነ አይሱዙ መኪናም ከአንድ ባለ 3 እግር ተሽከርካሪ ወይም ባጃጅ ጋር በመጋጨቱ ከሰርግ መልስ በመመለስ ላይ የነበሩ አብዛኞቹ ወጣቶች የሆኑ 12 የአንድ ቤተሰብ አባላትን ጨምሮ መሞታቸው ታውቋል። የድንገተኛው ሀዘን በቅጡ እርማቸውን ያላወጡ የአካባቢው ነዋሪዎች ማቾችን በመቅበር ላይ በነበሩበት ወቅት የመቃብር ስፍራውም ተደርምሶ ተጨማሪ 3 ሀዘንተኞች መሞታቸውንና በዚህም አሳዛኝ አደጋ በተያዘ ወደ 10 የሚጠጉ ወገኖችም ከባድና ቀላል ጉዳትም ደርሶባቸው ለሕክምና እርዳታ ወደ ሆስፒታል መወሰዳቸውን ከክልሉ የወጡ መረጃዎችም ገልጸዋል። በአጠቃላይ የ15 ሰዎችም ህይወት በሰዓታት ልዩነት በተነጠቀበት አሳዛኙ ክስተትን ተከትሎ
የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር የሟቾች ቤተሰቦችን ለማጽናናትና ሐዘናቸውን ለመግለጽ ወደ ቀብሪ በያህም በመጓዝ የሐዘናቸው ተካፋይ ከመሆናቸው በተጨማሪም ከአደጋዎቹም ጉዳት ደርሶባቸው በሆስፒታል የሚገኙ ታማሚዎችን በአካልም ከሆስፒታል ተገኝተው ማጽናናታቸውን ሐዘኑም የተጎጆቹን ቤተሰቦች ብቻም ሳይሆን የአጠቃላይ የክልሉ ማህበረሰብ ጭምር መሆኑን አቶ ሙስጠፌም ገልጸዋል። ፈጣሪ ወይም አላህ ለሟቾችም ጀነትን እንዲያወርሳቸው በክልሉ ህዝብ ስምም ጸሎታቸውና ሐዘናቸውን ማስተላለፋቸውም ተገልጿል። እንደ ዓለም አቀፉ የጤና ተቋም WHO ከትራፊክ አደጋ ጋር በተያያዘ በኢትዮጵያ ውስጥ በየዓመቱ ህይወታቸውን አካላቸውን የሚያጡ ወገኖችም ቁጥር የተበራከተ ሲሆን ለዚህም ችግር የመንገዶችም ጥራት ማነስ፣ የአሽከርካሪዎችም በፍጥነት ማሽከርከር ግዴለሽነት፣ ደረጃቸውን ያልጠበቁ መኪናዎች በበርካታ መንገዶች ላይ መተረማመስ፣ የትራፊክ ህጉም ጠንካራ አለመሆናቸው ለበርካታ ሰብአዊና ቁሳዊ ጥፋትና ውድመትም በዋነኛነት በምሳሌነትም ይጠቀሳሉ። በአሜሪካ የአረብና የአፍሪካ ሀገራት ልዩ አማካሪ የሆኑት አምባሳደር ማሱድ ባሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ካይሮ ውስጥ የአፍሪካ ቀንድና ደህንነትን በማጠናከር ዙሪያ መወያየታቸውን ገለጹ። የአሜሪካው ልዑክ በትላንትናው ዕለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉት ውይይት ፍሬያማ ነበርም ብለውታል። ከኤርትራው የውጭ ጉዳይ ሚኒስትር ከአቶ ኦስማን ሳላህ ከግብጽ አቻቸው ባድር አብዱላቲና ከሶማሊያው የውጭ ጉዳይ ሚኒስትር አብዱል ሰላም አብዱል አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን አምባሳደር ባሎስ በኤክስ ማህበራዊ ገጻቸው አጋርተዋል። ከሶማሊያው የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንደዚሁም በቀጠናው መረጋጋት ለማስፈን በጋራ ስለመስራት መነጋገራቸውንም አምባሳደሩ አክለዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑን ያመለከቱ ሲሆን ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውንም ገልጸዋል። በንግድም በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስሮችን ለማጠናከር ያሉትን እድሎችንም ቃኝተናል ሲሉም አምባሳደሩ በጽሁፋቸው ላይ አትተዋል። ከመቼውም ጊዜ በላይ የጋራ ጥረትም አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካው ከፍተኛ አማካሪ አምባሳደር ማሱድ ባሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋም እንገነዘባለንም ሲሉ የመንግስታቸውን አቋምም አጋርተዋል። ከኤርትራዊ ውጭ ጉዳይ ሚኒስትር ጋር ባደረጉትም ውይይትም ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋት ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድም እንዲበለጽግ በጋራ ለመስራት መነጋገራቸውንም ጠቅሰዋል። ከግብጽ አቻቸው ጋር ባደረጉት ውይይትም የሁለቱን አገራት ስትራቴጂካዊ ግንኙነት ስለማጠናከር ማንሳታቸውንም የገለጹ ሲሆን በጋራ ቅድሚያም የሚሰጧቸውን ቀጠናዊ ጉዳዮች በንግግሮችም ማካተታቸውን የገለጹት የአሜሪካው ከፍተኛ አማካሪ ባሎስ በመካከለኛው ምስራቅና በአፍሪካ ቀንድ ሰላምና ደህንነት ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽም ቁልፍም አጋር አገር ነችም ብለዋታል። ግብጽና አሜሪካም ከአፍሪካ ቀንድ በተጨማሪ በሊቢያ በሱዳንና በሊባኖስ ጉዳይ የጋራ ፍላጎት እንዳላቸውም ተገልጿል። ግብጽ፣ ኤርትራና ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና የደህንነትም ትስስራቸውን ማጠናከራቸውን በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ኢትዮጵያም የባህር በር ፍላጎቷን ይፋ ካደረገች በኋላም ግብጽም ከበባም በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባዩ አምባሳደር ነቢያት ጌታቸው በቅርቡ አዲስ አበባ ውስጥ ለጋዜጠኞች በሰጡት ጋዜጣዊ መግለጫ መናገራቸው አይዘነጋም። ግብጽ፣ ኤርትራና ሶማሊያም ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱም ግብጽ ኢትዮጵያ በገነባቸው የታላቁ የህዳሴ ግድብ፣ ኤርትራም ኢትዮጵያ ባነሳችው የባህር በር ጥያቄ እንዲሁም ሶማሊያም ኢትዮጵያም ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ስምምነትም ተቃቅረው እንደነበረም አይዘነጋም። አሁን ላይ ሶስቱ አገራት ካይሮ ላይ የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቁም የአፍሪካ ቀንድና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነቴና የህልውና አጀንዳ ነው በማለትም ካነሳችው ጋር ሳያያዝ እንዳልቀረም ተገምቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።